ሕማማት። ደራሲ ዲያቆን ሄኖክ ኃይሌ። አዘጋጅ ገብረ መስቀል ወርቅነህ። ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ። ክፍል 28 የወጉት ያዩታል። በመስቀል ላይ የተደረጉትን ተአምራትና የጌታችን ነፍሱን በፈቃዱ መስጠት ተከትሎ የመቶ አለቃው የሆነውን ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ፣ ይህ በእውነት የእግዚአብሔር ልጅ ነበረ አለ። ይህንንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ እጅግ ፈሩ፣ ደረታቸውንም እየደቁ ተመለሱ። ይህ በማቴዎስ ወንጌል ምዕራፍ 27 ቁጥር 54 እንዲሁም በማርቆስ ወንጌል ምዕራፍ 15 ቁጥር 39 እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 23 ቁጥር 47-46 ላይ የተዘገበ የክርስቶስ ታሪክ ነው። በሐዲስ ኪዳን የተጠቀሱ መቶ አለቃዎች ሁሉም በበጎ የተነሱ ሰዎች ናቸው። ለታመመ ባሪያው ፈውስ እንዲሰጥለት ወደ ጌታችን አማላጅ የሚልክና ከቤቴ ጣሪያ በታች ልትገባ አይገባኝም፣ ቃል ብቻ ተናገር፣ ብላቴናው ይፈወሳል ብሎ በእምነት የሚለምን የመቶ አለቃ፣ እጅግ ምጽዋትን የሚያደርግና ዘውትር በጸሎት የሚተጋ ቆርኔሌዎስ የተባለ የመቶ አለቃ፣ ጳውሎስን ከጠላቶቹ አይሁድ ለማዳን የሚታገሉ የመቶ አለቆች በመጽሐፍ ቅዱስ ተጠቅሰዋል። በማቴዎስ ወንጌል ምዕራፍ 8 ቁጥር 8 እንዲሁም በሐዋርያት ሥራ ምዕራፍ 10 ቁጥር 1 እንዲሁም በሐዋርያት ሥራ ምዕራፍ 22 ቁጥር 25 እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 24 ቁጥር 23 ላይ የተጠቀሱ የመቶ አለቆች ታሪክ ነው። ውትድርና ወይም ጦርነት በክርስትና ዓይን እንዴት ይታያል ወይም እንዴት ያዩታል የሚባለውን ጥንታዊቷ ቤተ ክርስቲያን ከሮማውያን ውትድርና ጋር የነበራት ታሪክ ምን ይመስላል የሚሉ ጥያቄዎች እንዲሁም መጽሐፍ ቅዱስና የቤተ ክርስቲያን አባቶች ውጊያና ውትድርናን እንዴት ያዩታል የሚለውን ብቻውን መጽሐፍ የሚወጣው ርዕሰ ጉዳይ የሚቆሰቁስ ቢሆንም የእነዚህን መቶ አለቆች በበጎ የመነሳት ሐሳብ ግን ስናይ በምንም ሥራ ላይ ተሰማርቶ እግዚአብሔርን ማምለክ እንደሚቻል ማሳያዎቻችን ናቸው። ከእነዚህ የመቶ አለቆች በተጨማሪ በመድኃኔ ዓለም በመስቀሉ ስር አንድ የመቶ አለቃ ነበረ። ጌታችን በታላቅ ድምፅ ጮሆ ነፍሱን ሲሰጥና የምድር መናወጥም ሲሆን ባየ ጊዜ ይህ ከአሕዛብ የመጣ ወታደር በእውነት የእግዚአብሔር ልጅ ነበረ ብሎ ጴጥሮስን ብፁዕ ነህ አለት ነህ ያሰኘውን የምስክርነት ቃል መሰከረ። ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎ የተናገረው መድኃኒታችን በመስቀሉ ላይ ሆኖ የዚህን የመቶ አለቃ ነፍስ ወደ ራሱ ሳበው። በዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ እንደተጠቀሰው ቅዱስ ጄሮም ስለ መቶ አለቃው ሲናገር አርዮስ በቤተ ክርስቲያን ውስጥ ሆኖ ክብር ይግባውና ኢየሱስን ፍጡር ነው ሲል፣ የመቶ አለቃው ግን ጌታችን በተሰቀለበት ሰዓት እንኳን የእግዚአብሔር ልጅ መሆኑን መሰከረ ይለናል። ከአርዮስ ጋር ባነጻጸረበት ጽሑፉ ጌታችን በመስቀል ላይ ሆኖ ወደ ራሱ የሳበው የመቶ አለቃን ብቻ አልነበረም። ነገሩን በዛው የቆመው ሲያዩ የዋሉትም ሰዎች ነፍሱ ሲሰጥ ወይም ነፍሱ ስትወጣ የተከሰቱትን ተአምራት፣ የተከፈቱትን መቃብራት አይተው ፍርሃት ወደቀባቸው። ይሰቀል ይሰቀል ሲሉ እንዳላረፈዱ መጸጸትና ኀፍረት በሚያሳዩበት ባህላቸው ደረታቸውን እየደቁ ተመለሱ። የተሰቀለው ክርስቶስ ነፍሱን አሳልፎ እንደሰጠ ተመልክቶ የማይጸጸትና ልቡ የተነካ ወይም ልቡ የማይነካ ሰው ሌላ ምንም አይነት ትምህርት ሊመልሰው አይችልም። አይሁድ የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹም መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ ይልናል በዮሐንስ ወንጌል ላይ። ወደ ኢየሱስም በመጡ ጊዜ ግን ፈጽሞ እንደሞተ አይተው ጭኑን አልሰበሩትም ይለናል በዮሐንስ ወንጌል ምዕራፍ 19
ቁጥር 31 እስከ 33 ያለው ሐተታ በኦሪት በምንም ምክንያት በእንጨት ላይ ተሰቅሎ ስለሚሞት ሰው ሬሳው በእንጨት ላይ አይደር፣ ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳያረክስ ወይም እንዳታረክሰው በዚያ ቅበረው ነበር የሚለው ትእዛዙ በኦሪት ዘዳግም ምዕራፍ 21 ቁጥር 23 የተጻፈው። ንጹሑን ክርስቶስ በሐሰት ምስክሮችና ብዙ ሕግጋትን ጥሰው በተንጋደደው ፍርድ እንዲሰቀል ካደረጉት በኋላ አሁን ደግሞ ሕግ ጠባቂ ሆነው በዓሉ እንዳይበላሽ ቶሎ ወርዶ መቀበር አለበት በማለት አጥንቱ እንዲሰበር ወደ ጲላጦስ ልመናን ጀመሩ። በመስቀሉ ላይ የሚሰቀሉ ሰዎች ደግሞ በዛው ፍጥነት ሊሞቱ አይችሉም። ስለዚህ ሰንበት ከመግባቱ በፊት እንዲቀበሩ ጭናቸው ተሰብሮ ይወርዱ ዘንድ አይሁድ ጲላጦስን ለመኑት። በመስቀል ላይ የተሰቀለው ሰው ከሌላው ስቃዩ በተጨማሪ እጆቹንና እግሮቹን ተቸንክረው እንደሚሞቱ ወይም እየተነፈሰ እያለ መተንፈስም አስቸጋሪ እየሆነበት ለመተንፈስ የሚሞክረው እንደተቸነከረ ቢሆንም በእግሮቹ ሰውነቱን ወደ ላይ በመግፋት አንገቱን ከትከሻው በላይ ከፍ እያደረገ ትንፋሽ መሰብሰብ ግን ግዴታው ነበር። ጭኖቹ ከተሰበሩ በኋላ ግን ከፍ እያለ ለመተንፈስ ስለማይችል በጥቂት ደቂቃዎች ውስጥ ታፍኖ ይሞታል። ሁለቱን ወንበዴዎች እንዲሞቱ ያደረጓቸውም በዚህ መንገድ ነበር። 9 ሰዓት ሲሆን በገዛ ፈቃዱ ነፍሱን አሳልፎ የሰጠው መድኃኔ ዓለም ክርስቶስ ግን ፈጽሞ ሞቶ እንደነበር አይተው ጭኑን አልሰበሩትም። ለእነርሱ ጭኑን ያልሰበሩበት ምክንያት መሞቱ ብቻ ነው። በክርስትና መነጽር ግን ስናየው የጭኑ አለመሰበር ትልቅ ትርጓሜ አለው። እስራኤል ከግብፅ ባርነት በጋርደው ደሙን በበሮቻቸው ላይ ቀብተው ነፃ በወጡበት ምሽት የፋሲካውን በግ ከእርሱም አጥንቱን አይስበሩ ተብለው ነበር። ስለ ሰው ልጅ ነፃነት የታረደው በደሙ የሞትን ፍርድ ከእያንዳንዳቸው ያሳለፈው መድኃኔ ዓለም ክርስቶስ የፋሲካ በግ ነውና በመስቀል ላይ አጥንቱ አልተሰበረም። ይህ የሆነው ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው እንጂ ሌላ ነገር እንዳልሆነ በኦሪት ዘጸአት ምዕራፍ 12 ቁጥር 46 እንዲሁም በኦሪት ዘኍልቍ ምዕራፍ 9 ቁጥር 12 እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 19 ቁጥር 36 የተዘገቡ ጽሑፎች በቂ ማስረጃዎቻችን ናቸው። ጌታችን ፈጽሞ እንደሞተ ባዩ ጊዜ ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይለናል በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ። ይሰቀል ያሉት እንዲሞት ነበር። ከሞተም በኋላ ግን አልተዉትም። ለበድኑም ጭምር ያላቸውን ንቀት ያሳዩ። ከሞተ በኋላ በጦር የተወጋው ከክርስቶስ በቀር በዛ ማንም ሰው አልነበረም። ጎኑን በጦር የወጉት አይሁድን ለማስደሰት ነበር። አሁን ደግሞ የሞተው ሰውነቱንም ተሳደቡ ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ። ወንጌላዊ ዮሐንስ ደግሞ ሌሎቹ ወንጌላውያን ያልመዘገቡትን የክርስቶስን ጎኑን በጦር መወጋት የጻፈው ስለ 2 ነገሮች ነበር። የመጀመሪያው በወንጌሉ ቀጣይ ምዕራፍ ላይ በሚጽፈው ወይም በሚከትበው የክርስቶስ ትንሣኤ ታሪክ ላይ ለሚያነሳው አንድ ክስተት አስቀድሞ ያየውን የጌታ የጎኑን መወጋት መጽሐፍ የግድ ስለሆነ ነው። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ቶማስንም ጣትህን ወደዚህ አምጣና እጆቹን ላይ እጅህንም አምጣና በጎኔ አግባ፣ ያመንህ እንጂ ያላመንህ አትሁን አለው የሚሉት ጥቅሶች ጌታችን ጎኑን በጦር እንደተወጋ አስቀድሞ ካልተጻፈ በቀር ትርጉም ሊሰጡ አይችሉምና ወንጌላዊው ቆሞ ያየውን የጌታችንን የጎኑን መወጋት ታሪክ ሊጽፍ ግድ ሆነበት። በዮሐንስ ወንጌል ምዕራፍ 20 ቁጥር 20 እስከ 27። ሁለተኛው ደግሞ ምክንያቱ ቅዱስ ዮሐንስ ከጌታችን ጎን ደምና ውሃ መፍሰሱ የዓለምን ወይም ያለውን መንፈሳዊ ትርጉምና የሰው ልጅ መዳንም ክርስቶስ በዮርዳኖስ በመሰረተው በውሃና በመንፈስ መወለድ ብቻ ሳይሆን በደሙም በመንጻትም የሚገኝ መሆኑን ለማስረዳት ነው። ይህንን በመልእክቱ እንዲህ ሲል አብራርቶታል። በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃው ብቻ አይደለም። መንፈስ እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም 3 ናቸው፣ 3ቱም ይስማማሉ ብሎ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 እስከ 8 ከትቦልናል። ይህንን ሊቃውንተ ቤተ ክርስቲያን ሲተረጉሙ በውሃ ሊያጥብ በደሙ ሊያነጻ በመንፈስ ቅዱስ ሊያከብር የመጣ ኢየሱስ ክርስቶስ ነው። በውሃ በዮርዳኖስ በመጠመቁ ብቻ አይደለም፣ ከጎኑ በፈሰሰው በደሙ ጭምር እንጂ
በማየገቡና በደመገቡ ነው እንጂ ብለውታል። በመጽሐፍተ ሐዲሳት ሰለስቱ መልእክተ ዮሐንስ ቀዳማዊ ትርጓሜ ላይ እንደታተተው በእርግጥም በጥምቀት ብቻም ኃጢአታችንን ሊያነጻ አልመጣም፣ ከጎኑ በፈሰሰው በደሙም ጭምር እንጂ። ስለዚህም ነው ጎኑ ያሳተችውን አዳምን ያድን ዘንድ ከጎኑ ደም አፈሰሰ የተባለለት በመዝገበ ሃይማኖት አንቀጽ 5 ቁጥር 38 ላይ። ከጌታችን ጎን ደምና ውሃ መፍሰሱ በውስጡ ብዙ ትርጉምን ያዘለ ነው። የቀደመው አዳም በገነት መካከል ተገኝቶ ወይም ተኝቶ ሳለ ከጎኑ የተገኘችው ሔዋን የሁላችን እናት እንደሆነች፣ ኋለኛዋም አዳም መድኃኔ ዓለም ክርስቶስ በቀራንዮ ኮረብታ በእንቅልፍ የተመሰለ ሞትን በሞተ ጊዜ ከጎኑ ሁላችንን በጥምቀት የምትወልደን እናታችን ቤተ ክርስቲያንን ተገኝታለች። ሶርያዊ ቅዱስ ኤፍሬም ከጎኑ ደምና ውሃ ወጣ፣ እርሷም ቤተ ክርስቲያን ናት። ከአዳም ጎን ሚስት እንደተገኘች ከክርስቶስ ጎን ቤተ ክርስቲያን ተገኝታለች። ከአዳም ጎን በተገኘችው አጥንት ምክንያት ሞት መጣ፣ ከክርስቶስ ጎን ግን የተገኘው ሕይወት ነው ይለናል በድርሳኑ ላይ። ቅዱስ ያዕቆብ ዘስሩግ ደግሞ የበለጠ በማብራራት ክርስቶስ መጥቶ በሔዋን ቦታ የሔዋን እናት የምትሆነውን ጥምቀትን በመስቀሉ ሰጠን፣ በውሃና ደም መንፈሳውያን ሕፃናትን እንድትወልድና ጥምቀትም የሕይወት እናት እንድትሆን አደረገ። የቀደሙት የነቢያትና የመጥምቁ ዮሐንስ ጥምቀቶች መንፈስ ቅዱስን አልሰጡም። ይህንን ማድረግ የቻለው የእግዚአብሔር ልጅ በመስቀል ላይ የተመሰረተው ወይም የመሰረተው ጥምቀት ብቻ ነው። ይህ ጥምቀት ከውሃና ከደም መንፈሳዊ ልደትን የሚሰጥ ሊሆን ከነፍስ የሚበልጠውን መንፈስ ቅዱስ እስትንፋስን የሚሰጥ ነው ብሎ በድርሳኑ ላይ ጽፎልናል። ቅዱስ ቄርሎስም ዘኢየሩሳሌም ደግሞ በምስጢረ ጥምቀት ሳይወጣ ከጌታ ጎን የፈሰሰው ደምና ውሃ ሁለቱን የጥምቀት አይነቶች ማሳያ አድርጎ አስተምሮበታል። ይህም በውሃ የምንጠመቀው ጥምቀትና አምነው በውሃ ሳይጠመቁ የሞቱ ብዙ ሰማዕታት የተጠመቁትን የደም ጥምቀት ወይም ደመ ሰማዕት የሚጠመቁ ናቸው ብሎ በድርሳኑ ላይ ጽፎልናል። ቅዱስ ዮሐንስ አፈወርቅ ሌላ ደግሞ ምስጢረ ቁርባንን ጨምሮ እንዲህ ይላል። የእነዚህ ሁለት ምንጮች መፍለቅ በአጋጣሚ ወይም በዕድል የተከሰተ ነገር አይደለም። ቤተ ክርስቲያን የተመሰረተችው ከእነዚህ ሁለት ምንጮች ከፈለቀው ውሃና ደም ነው። ምዕመናንም በውሃ ተወልደው በሥጋ ወደሙ ምግብነትም እንዳደጉ ያውቃሉ። ሥጋ ወደሙ ልትቀበሉ ወደ ምስጢረ ቁርባኑ መፈጸሚያ ወደ መንበሩ ስትቀርቡም ወደ ክርስቶስ ወደ ጎኑ እየቀረባችሁ እንደሆነ አስባችሁ ቅረቡ ብሎ አስተምሮናል። ይህንን ከጎኑ የፈሰሰውን ደምና ውሃ ትርጉም እየተረዳችው ቤተ ክርስቲያናችንም አንድን ሕፃን ክርስትና በምታነሳበት ጊዜ በመጽሐፈ ክርስትና ጸሎት ከተካሄደበት በኋላ የማጥመቂያ ውሃ ወይም ማየገቦ የጎን ውሃ ወደ መሆን በአምላካዊ ጥበብ የሚለወጥ ሲሆን ማንኛውም ኦርቶዶክሳዊ የሚጠመቀው በጸሎት በሚለወጠው ከክርስቶስ ጎን በፈሰሰው በጎኑ ውሃ ነው። ውሃውም ጥምቀቱ ከተፈጸመበት በኋላ ከመደፋቱ በፊት ወደ ተራ ውሃነት ይለወጥ ዘንድ ፍትሐተ ማይ የሚባል ጸሎት ይጸለይበታል። በክርስቶስ ማየገቦ ወይም የጎን ውሃ የተጠመቀውም ሕፃን ወደ ቤተ መቅደስ ሄዶ ደመገቦ ወይም የጎኑን ደም የሚቀበል ሲሆን ዲያቆኑ የክርስቶስን ደም የሚያቀበልበት ዕርፈ መስቀልም ማንኪያ መሰል ቅዱስ ንዋይ ወታደሩ የጌታችንን ጎኑን የወጋበት ጦር ምሳሌ ነው። ይህንን በመጽሐፈ ቅዳሴ ንባብና ትርጓሜ ላይ አባቶቻችን ተርጉመውልናል። ወታደሩ የጌታችንን ጎን በወጋው ጊዜ ደምና ውሃ መፍለቁ ወደ ኦሪት ዘመን መለስ ብለን እንድናስብ ያደርገናል። እስራኤላውያን በምድረ በዳ በጉዞ ላይ ያሉ በውሃ ጥም ተቃጥለው ነበር። ስለዚህም ሙሴ ውሃ ይሰጣቸው ዘንድ ጮኹበት። ሙሴም ወደ እግዚአብሔር አመለከተ። እግዚአብሔርም ባዘዘው መሠረት በበትሩ አለቱን መታው፣ ከአለቱም ውሃ ፈለቀ። እስራኤላውያንም ከዛ አለት ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ ይለናል ሐዋርያው በአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 4 ላይ። እንደ እስራኤል በቃዲስ በረሃ ሳይሆን በሲኦል በረሃ ለተበተነው እንደ እስራኤል በሥጋ ሳይሆን በነፍሳችን ለተጠማ ነው ለእኛም ለዘመናት የሕይወት ውሃ ተጠምተን ነበር። ስለዚህም ለእኛ በበትር ተመትቶ ውሃ የሚያፈልቅ አለት ያስፈልገን ነበር። ለእኛ በበረሃ የተገኘልን አለት የማዕዘን ድንጋይ የተባለው ኢየሱስ ክርስቶስ ነበር። በእርሱ ውስጥ ለእኛ የሚሆን ውሃ እንዳለ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም፣ የሕይወት ውሃ ምንጭ ከሆዱ ይፈልቃል ብሎ አስቀድሞ ነግሮን ነበር በዮሐንስ ወንጌል ምዕራፍ 4 ቁጥር 14 እንዲሁም
ምዕራፍ 7 ቁጥር 38 ላይ ይህ በውስጡ የሕይወት ውሃን የያዘ አለት በቀራንዮ በቆመ ጊዜ እንደ ሙሴ በበትር ብቻ ሳይሆን ጎኑን በጦር ተወጋ። ለዘላለም የማያስጠማ የሕይወት ውሃም ከሆዱ ፈለቀ። በዛን ቀን ለዳዊትና ለቤተሰቡ እንዲሁም በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል የተባለው ትንቢትም ተፈጸመ። በትንቢተ ዘካርያስ ምዕራፍ 13 ቁጥር 1 ላይ እስራኤላውያን በበረሃ ጉዟቸው ለሁለተኛ ጊዜ ውሃ ተጠምተው ነበር። ሙሴንና አሮንንም ወደ እግዚአብሔር ጸልዩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድም አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት፣ ከድንጋዩም ውሃ ታወጣላችሁ። ሙሴም እንደታዘዘው በትሩን ከእግዚአብሔር ፊት ወሰደ። ሙሴንና አሮንም ጉባኤውን በድንጋዩ ፊት ሰበሰቡ። እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከእነዚህ ድንጋዮች ውሃን እናወጣላቸዋለን አሏቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ። እግዚአብሔር ሙሴንና አሮንን ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህንን ጉባኤ ይዛችሁ አትገቡም አላቸው ይለናል በኦሪት ዘኍልቍ ምዕራፍ 20 ቁጥር 7-12። በዛች ዕለት በተፈጸመው ነገር ምክንያት ሙሴና አሮን ከግብፅ ይዘው የወጡትን ሕዝብ እየመሩ ወደ ምድረ ርስት እንደማይገቡ ተነገራቸው። የሙሴ ጥፋቱ ምን ነበር? ውሃውን አፍልቆ ባጠጣበት ወቅት ምን ስህተት ሠራ? የመጀመሪያው ጥፋት ውሃን እናወጣላችኋለን በሚለው ንግግሩ ወቅት ውሃን ለሚያፈልቀው አምላክ ክብር መስጠት ትቶ ስለ ራሱ ብቻ መናገሩ ነው። ሁለተኛው ጥፋት ደግሞ በበትሩ ድንጋዩን መምታቱ ነው። የእግዚአብሔርን ትእዛዝ አስተውለን ካየን ድንጋዩን ውሃ እንዲሰጥ ተናገረው ተባለ እንጂ ምታው አልተባለም። እግዚአብሔርም ለመጀመሪያ ጊዜ ከዓለቱ ውሃን ሲያፈልቅ ዓለቱ በበትር እንዲመታ አዞ ነበር። አንድ ጊዜ የተመታው ዓለት ግን ድጋሚ እንዲመታ የእግዚአብሔር ፈቃድ አልነበረም። ሙሴ ግን ድንጋዩን ውሃ እንዲሰጥልህ በቃል ተናገረው የተባለውን ትቶ በበትር ከአንዴም 2 ጊዜ መታው። ስለዚህ እግዚአብሔር ምድረ ርስትን አታይም አለው። የአዲስ ኪዳኑ ዓለት መድኃኔ ዓለም ክርስቶስም በዕለተ ዓርብ ከተመታ በኋላ ዳግመኛ እንዲመታ የእግዚአብሔር ፈቃድ አይደለም። ክርስቶስን ዳግመኛ የምንመታበት በትር የምንወጋበት ጦርም ካመንንና ማዳኑን ካወቅን በኋላ የምንሰራው ኃጢአታችን ነው። አንድ ጊዜ ብርሃን የበራላቸውን ሰማያውያንን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገናም ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጆች ይሰቅሉታልና ያዋርዱትማልና ተብሎ በዕብራውያን መልእክቱ ምዕራፍ 6 ቁጥር 3-6 እንደተነገረው ሙሴ ዳግም ሊመታው የማይገባውን ዓለት በመምታቱና ተናገረው የሚለውን ትእዛዝ እየሰማ ባለመፈጸሙ ወደ ምድረ ርስት አልገባም። በዕለተ ዓርብ የወደቀ የተነሳው ጎኑን የተወጋው በሥጋው ወራት በብርቱ ጩኸት ምልጃን ያቀረበው መድኃኔ ዓለም በዕለተ ዓርብ አንድ ጊዜ ፈጽሞ በማያዳግም ዕርቅ ሰውን ከራሱ ከአባቱና ከመንፈስ ቅዱስ ጋር አስታርቋል። ዓለቱ ደግሞ ዳግም መመታት እንደማይፈልገው በደሙ ፈሳሽነት ዓለምን ኃጢአትን ላስወገደው ለክርስቶስም ዳግመኛ መመታት፣ መለመን፣ መውደቅ፣ መነሳት አያስፈልገውም። የዕለተ ዓርቡ ማስታረቅ ሳይበቃው አሁንም ድረስ ከሞት ከተነሳና ካረገ በኋላ ላለፉት 2000 ዓመታትም ክብር ይግባውና በሰማይ ቆሞ ወደ አባቱ ይለምናል የሚልና ጌታ ሆይ ማረኝ በማለት ፈንታ ጌታ ሆይ አማልደኝ ለማለት የሚደፍር ሰው ዓለቱን ደጋግሞ እየመታው ነው። በዛን ጊዜ አብን እንድለምን የምላችሁ አይደለም እናንተ በስሜ ትለምናላችሁ የሚለውን ቃል ሰምቶ ስለ አንተና ስለተወደደ ልጅህ ስለ ስምህ ብለን አጽናን፣ በእንቲአከ ወበእንተ ፍቁር ወልድከ በእንተ ስምከ አጽናአነ ብሎ ዓለቱን በቃል ብቻ በማናገር ፋንታ ደጋግሞ የሚመታው ሰው እንደ ሙሴ ምድረ ርስትን ሳይሆን የምትበልጠውን ሰማያዊት ርስት ሊያጣ ይችላል ተብሎ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ተነግሯል። ወደ ቀደመ ነገራችን እንመለስና የጌታችንን ጎኑን ወታደሩ በጦር በወጋው ጊዜ በነቢዩ ዘካርያስ ወደ እርሱ ወደ ወጉት ያዩታል የሚለው ትንቢት እንደተፈጸመ ወንጌላዊ ዮሐንስ ጽፎልናል። በዮሐንስ ወንጌል ምዕራፍ 19 ቁጥር 37 ላይ ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ያለውን ኃይለ ቃል በዛች ዕለት ጎኑን በመውጋታቸው ወደ ወጉት የሚለው ቃል በጦር ጎኑን በመውጋቱ የተፈጸመው ሲሆን ያዩታል የሚለው ትንቢት ደግሞ በዕለተ ምጽአት እንደሚፈጸም እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ
ስለ እርሱ ዋይ ዋይ ይላሉ ብሎ በራእይ መዝግቦልናልና የዮሐንስ ወንጌል የተናገረው ንግግር በራእየ ዮሐንስ ምዕራፍ 1 ቁጥር 7 ላይ በድጋሜ ተዘግቦልናል። የጌታችንን ጎን የወጋው ወታደር በቤተ ክርስቲያናችን ታሪኩ ተመዝግቦ የሚገኝ ሲሆን ከግሪካውያን ወገን የሆነው ይህ ሮማዊ ወታደር በመጽሐፈ ስንክሳር 2 ጊዜ ስሙ የተመዘገበው የቀጰዶቅያው ቅዱስ ለንጊኖስ ተብሎ የሚጠራው ሰማዕት ነው። በብዙ አብያተ ክርስቲያናት የሚከበረው የዚህን ሰማዕት ጥንታዊ ታሪክና የአበው ምስክርነት ይህ የእግዚአብሔር ልጅ ነው ብሎ ከመሰከረው የመቶ አለቃ ጋር አንድ ሰው እንደሆነ የሚገልጽ ሲሆን ቅዱስ ጎርጎርዮስ ዘኑሲስም የእግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ የሚለውን ጥቅስ ሲያብራራ የቤተ ክርስቲያን ፓትርያርክ የሆኑት እንደ ጴጥሮስ ያሉ አሳ አጥማጆች መሆናቸውን ከዘረዘረ በኋላ እኛ ቀጰዶቅያውያንም የጌታን የአምላክነቱን በስቅለቱ ጊዜ የመሰከረውን የመቶ አለቃ የቤተ ክርስቲያናችን መሪ አድርገነዋል በማለት ተናግሯል። በስንክሳር እንደተመዘገበው በቀጰዶቅያ ያለው የመጀመሪያው ቤተ ክርስቲያን አባትና ሰማዕት ደግሞ ቅዱስ ለንጊኖስ ነው። ይህ ሰማዕት ለሮም ወታደር ሲሆን የተሰለፈ ቢሆንም በመስቀል ላይ ግን የክርስቶስ ወታደር ሆነ። የኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል የሚለውን ሐዋርያዊ ጥሪ የፈጸመው ሰማዕትም ለመሆን በቃ። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ በቤተ ክርስቲያናችን መጻሕፍት የተመዘገበውን የወታደሩን የኋላ ታሪክ ስናነብ አንድ አስደናቂ ተአምርም እናገኛለን። ይህ ወታደር አንድ ዓይኑን የሚጋርደው ታማሚ ነበር። በዕለተ ዓርብ ግን የጌታችንን ጎኑን በጦር በወጋው ጊዜ የፈሰሰው ደምና ውሃ የማያየው ዓይኑን እንዲያይ ያደረገው። መሐሪውን ክርስቶስ ሲወጋው ዓይኑ በራ። የወጉት ያዩታል የሚለውን እዚህ ላይ አንጠቅስም ይሆን? እኛም የወጋነው እንድናየው መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።